ሀገር ወጣው ችግር፣ ሀገር ውስጥ ሆንኩኝ ችግር፣ ከቤተሰቤ ጋር ሆንኩ ችግር፣ ከቤተሰቤ ራኩ ችግር። ቆይ በምን አይነት ቀን ተወልጄ ነው ሁሉ መከራና ችግር የሚገጥመኝ? ዲና እዚህ ነው እንዲያደረችው? ኧረ አላደረችም። ለምን እንደዛ አልክ? ወይን አለ፣ አንተ ደግሞ ወይን አጠጣ። ለዚህ ነው እንዴ? ማታ እዚህ ነበረች፣ ትንሽ አመሸችና ወደ ክፍል ሄደች። ላውድ አድርገው፣ ተበላሽቷል ይሰማል። አንተ እንቅልፍ እስካሁን አልተነሳም እንዴ? ጠዋትም ካጠገበ ሲሄድ በዚህ አይነት አላየኸኝም? ምን አይነት እንቅልፍ ነው ግን የጣለብኝ? ሄሎ ማርኮ፣ አብርሃም ነኝ። አባቴ አንተ ነህ እንዴ? አንተ መሆንን አላወቅኩም ነበር። ለምንድን ነው በራስህ ስልክ የደወልከው? ለምን ዋሸ? መጀመሪያ እዚህ እንዳደረች ስጠይቅህ አላደረችም ብለው ዋሸኝ። እውነቱን መናገር ትችል ነበር። የተለየ ነገር ከሌለ ለምን ዋሸኝ? በለው ዶክተር፣ ዛሬ ደግሞ የሌላ አምሮብሽ ይላል። ቆይ ግን እንደዚህ ዘንጠሽ ወዴት ነው? ሮሚዮ ጋር ምን አገባ? ሲጀመር ክፍሌ ሳታንኳኳ እንዳትገባ ብዬ ነበር። ደግሞም የፈለኩበት ቦታ መሄድ መብት አለኝ። አንተ አትከለክለኝም። ዶክተር፣ ስለ ህግና ደንባችን ድጋሚ እንነጋገር። የምን ህግና ደንብ ነው? ከዚህ ቤት ወዴት እንድትሄጂ አልፈቅድልሽ። መውጣት አትችይም። ለምን? እዚህ መሆን ስላለብሽ ነው። ግን ለዛሬ እፈቅድልሻለሁ። ስለዚህ ልሂድ። እወዳለሁ። እወዳለሁ አለች። ልዩ ወደደች። እቺ ደግሞ ማነች? ስታምር የአቢ ሚስት መሆን አለባት። ቆይሻ ምንድን ነው የማደርገው? ፎቶዎችን ማጥፋት አልነበረብኝም። ዲና እና ማርዳ ፊት ለፊት ተገናኙ። ልዩ እድሜ ልኳን ስትጠብቀው ስትፈልገው ስትመኘው የነበረውን መረጃ በአጋጣሚ አግኝታ ነበር። ግን ደግሞ አስፈሪ በሆነው ህልሟ ምክንያት ዶክተር ርብቃ መረጃውን አጥፍታባታለች። ልዩም ከሙልጭ ጋር ከተነጋገሩ በኋላ መረጃውን ወደ እሱ ልካ ሙልጭ ደግሞ በሌላ ሰው አስመስሎ ለአብርሃም አሳይተውት አብርሃምን እንታደገዋለን ብለው ያስቡበት የነበረውን መረጃ አጥፍተዋለች። ልዩም ርብቃን በጠየቀቻት ጊዜ ርብቃም የጥፋተኝነት ስሜት ቢሰማትም ግን ደግሞ ለልዩ ምን ብዬ ላስረዳት የሚለው ነገር አስጨንቋታል። አብርሃም ልጁን እንዳያሳክም የማርዳት ጉዳይ የሰሎሜ ጉዳይ እጅግ በጣም አሳስቦታል። ነገር ግን ሁኔታውን ሁሉ አሳልፎ ስለ ቤቱ ያለውን ኃላፊነት ለማርኮን ሰጥቶ ነበር። ማርኮን እና ዲና አብረው እንዲያደሩ የሚያሳይ መረጃ አግኝቷል። አብርሃም ሊጠራጠር ይችል ይሆን ወይስ ምን ይፈጠራል? ሳቤላ የገዛ እናቷ ብትሆንም ግን ደግሞ የልዩ አክስት ናት ተብላ የተዋወቀቻትን ሴት በር ላይ ፊት ለፊት አግኝታታለች። ግን ደግሞ ወደዛ እንዳትሄድ ዲና አብራታለች። ዝም ብላት እንዳታልፍ ደግሞ ሴትዮዋ እጅግ በጣም አሳዝናታለች። ሳቤላ ምን ልታረግ ትችላለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትተረፍ ይበል እያለን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ ዶክተር ርብቃ ባየችው አስጨናቂ አስፈሪ እጅግ በጣም ከባድ ህልም ምክንያት ልዩ ስንት ተጨንቃ ያገኘችውን መረጃ ለማጥፋት ተገዳለች ማለት ነው። ይህም ምንድነው? ማርኮን ጋር ያለው ከፍቅረኛዋ ጋር የነበራቸው የራቁት ቪዲዮ ከባድ ችግር ፈጥሯል ማለት ነው። እና ዶክተር ርብቃም ከኤፊ ጋር ትንሽ አለመግባባት ተፈጥሮ ስለነበር ስልክ እያነሳላትም ስላልነበር በሰዓቱ ትንሽ ደብሯት ነበር። እናም በዚህን ጊዜ እንግዲህ በተኛችበት ያየችው ህልም ከባድ ነበር። ራሱ ኤፊ ደውሎ የራቁት ፎቷቸው እንዴት ተለቀቀባቸው የሚያሳይ። እናም ይሄ ቪዲዮ በሶሻል ሚዲያ ተሰራጭቶ ዶክተር ርብቃ የሚለው ቅጥል ስም ቀርቶ ዲንቄም ዶክተር የሚል በጣም የሚያሸማቅቅና የሚያንቋሽሽ ስድቦችን የሚያስተናግድ ቪዲዮ ተለቆ ህዝብ እንደተመለከተው የሚያሳይ ነበር። ከዛም አልፎ ተርፎ አባቷም እንዲያፈረባትና
አብርሃምም ሳይቀር ቤቱን ለቃ እንድትወጣ ትዕዛዝ እንደሰጣት እሷም ራሷን ለማጥፋት እንደወሰነች ብቻ በጣም ከባድ እና አሰቃቂ አስጨናቂ ህልም ነበር የተመለከተችው። በዛ ላይ ደግሞ አባቷ አንቺን የምትመስሊ ልጅ የለኝም አዋረድሽኝ የሚል መልእክት ነበር። በስተመጨረሻም ራሷን የማጥፋት ውሳኔ ላይ በደረሰችበት ጊዜ ነበርና ከእንቅልፏ የነቃችው። ከእንቅልፏም ስትነቃም እንደ አጋጣሚ ሆኖ ኤፊ ደውሎላት ነበር የነቃችው። እሱም የደወለላት ምንድን ነው ስልክ ያላነሳበትን ምክንያት ሊያስረዳት ነበር። ምክንያቱም ኤፊ ዶክተር ርብቃ ለነጋችን ይሆነናል፣ ለወደፊት ህይወታችን ይጠቅመናል፣ ያቋቁመናል እያለች ስትሰጠው የነበረውን ከሱ ጋር ስትቆጥብ የነበረውን ገንዘብ ሙሉ በሙሉ በቁማር አስበልቶ ስለጨረሰ ለዛም እንግዲህ ብሩን በቁማር አስበልቸዋለሁ ብሎ ደፍሮ መናገር ስላልቻለ ሁሌ ስለ ገንዘብ ስትጠይቀው ባህሪው ይቀያየራል፣ አለመግባባቶች ይፈጠራሉና ይህን የተመለከተችው ርብቃ ምንድነው ገንዘብ ስጠይቀው ሁሌ ባህሪው እንዲህ የሚሆነው እያለች እጅግ በጣም አዝናና ተክዛ ስታለቅስም ነበር። እና አሁንም እሱ ሲደውልላት አይ ይህ ነገርማ የደወለልኝ እውነትም መርዶውን ሊያረዳኝ ሊሆን ይችላል ብላ ስልኩን ተቸኩላ ባነሳችው ጊዜ እሱ የነበረው ትናንት የቀረበትን ያልደወለበትን ስልክ ያላነሳበትን ምክንያት ሊያስረዳት ነበር። እና እሷም ለዚህ ብቻ ነው የደወልከው ብላ ራሷን ካረጋጋች በኋላ ሁለተኛ እንዳትደውልልኝ ብለው ነበር። ይቅርታ የማይመች ቦታ ላይ ስለነበርኩ ነው፣ አስቸጋሪ ነገር ካልገጠመኝ በስተቀር ከአንቺ ጋር ልቀር አልችልም፣ መቼስ እሱን ታውቂያለሽ፣ እባክሽ ዛሬ ተገናኝተን ማውራት አለብን ብሏት ነበር። እሷም አጭር ቀጭን ቀጠሮ ከሰጠችው በኋላ ስልኩን ዘግታ ለመረጋጋት አቅቷት ነበር። ይሄ ቪዲዮ ከስልኬ ላይ መጥፋት አለበት፣ ይሄ ቪዲዮ ስልኬ ላይ መቀመጥ የለበትም፣ ምክንያቱም በስተመጨረሻ የእኛም ቪዲዮ ስለያሽ ምን የሚመጣ መስሎሻል? የእኛም ቪዲዮ ስለያሽ አንቺ ጋር ስላለ ምን የሚፈጠር መስሎሽ ነው እያለው ዲናና ማርኮን ሲሳለቁባት ሲስቁባት ነበር የተመለከተችው። የምን ቪዲዮ ባለች ጊዜ ልዩ የቀረጸቻቸውን ቪዲዮ እንደሆነም ነግሯት ነበር ማለት ነው። በዚህን ጊዜ በቃ ይሄ ቪዲዮ ስልኬ ላይ መቀመጥ የለበትም፣ እዋረዳለሁ፣ እቃለላለሁ፣ ምንም ማድረግ አልችልም፣ ይሄ ቪዲዮ ከስልኬ ላይ መጥፋት አለበት ብላ ቪዲዮውን ደልተዋለች። ግን ደግሞ ቪዲዮውን ከደለተችው በኋላ የበለጠ መረበሽ ነው እንጂ ምንም ሰላም አልተሰማትም። ልክ አላደረኩም፣ በጉጉት ስጠብቀው የነበረውን ልዩ፣ በዛ ላይ ደግሞ አብርሃምን ነፃ እናወጣበታለን ብለን የነበረው እኮ ነው፣ ራስ ወዳድ ሆንኩ፣ ለምን እንደዛ አደረግኩት፣ ምን ስላጠፋሁት እያለች እየተብሰለሰለች ነበር። እናም እንግዲህ ዲና አብርሃምን ለማማለልና እንደ በፊቷ በቁጥጥሯ ለማድረግ ቆንጆ ሰርፕራይዝ አዘጋጅታለት ነበር። እሱም ምንድነው ልዩ ጊዜ እንድናሳልፍ በሚል ማንም በሌለበት ለራሳቸው ጊዜ ለማሳለፍ ፏፍንተሽ ብላ ድምቅ ብላ ጠብቀው ነበር። ግን ደግሞ አብርሃምን ሀሳቡን ሊያስቀይረውም ሆነ ከምን ጊዜውም የተለየ ሊያስደስተው አልቻለም። አብርሃም እንዲሁም ወይን መጠጣቷን እየተቃወመ ነገ ስራ አለብን፣ አድካሚ ስራ ሊሆን ይችላል፣ በጧት መነሳት ይኖርብናል፣ የምንሄድበትም አለብን፣ ነገ ወደ ክሊኒክ ስለምንሄድ ወደ ሆስፒታል ሄደን ቼክአፕ እንደምትደረጊና ክትትልሽንም እንደምትቀጥይ ተነጋግረን ጨርሰን የለም ወይኔ በጭራሽ ሀሳቤን ልቀይር አልችልም እና ቀጠሮ አስይዣለሁ ብሏት ነበር። ስለዚህ በጧት መነሳት ስላለብን አሁን በጊዜ መተኛት ይኖርብሻል ብሎ ለራሱ ጥሏት ሄዶ ተኝቶ ነበር። በዚህን ጊዜ ዲና እንዴት ረግጦኝ ሄዴ፣ ያ እንደዛ የሚወደኝ ሰው አሁን ምን ስለተገኘ ነው እንዲጠረጥር ያደረገው ምንድን ነው? በዚህ ልክ ልቡ ከኔ ጋር ስለምን ሸሸ እያለች ስትብሰለሰል ነበር ማርኮን የደረሰው። የአብርሃምን ንዴት እንግዲህ ከማርኮን ጋር ጥሩ ጊዜ ያሳልፋለች። እናም ዲና እንግዲህ ከማርኮን ጋር እዛው ሲጠጡ አምሽተው አንድ ላይ ነበር ያደሩት። ልዩም ያን ቪዲዮ መቅረጽ የቻለችው በዚሁ አጋጣሚ ነበር። ልዩ ሲያስጨንቃት ወደ ነበረው ወደ ሙልጭ ጋር ይቅርታ ለመጠየቅ ቀጥራው ያለበት ቦታ ድረስ ሄዳለች። እሱም ደግሞ ስልኩን ያነሳውም ሆነ ቀጠሮውን የተቀበለው እንግዲህ ዶክተር ርብቃ መስለው ነበር እና በሄደ ጊዜ ለምን መጣሽ ብሎ ጥሏት ሊሄድም ሲሞክር የተፈጠረውን ነገር ሁሉ ከብዙ ድካም በኋላ አስረድተዋለች። ሆን ብላ እንዳልሆነ ሌባ ያለችው አጣቂ ችግር ውስጥ ገብታ ስለነበር ከዛ ችግር ለመውጣት የእሱን ስም ብቻ ሳይሆን የራሷንም ስም እንዳጠለሸችና ግን ደግሞ አስገዳጅ ሁኔታ ላይ ስለሆነች እንደሆነ ተናግራለች። ይህም አስገዳጅ ሁኔታ ምን ነበር? እንግዲህ እህቷና እናቷን ለገዳይ ቤተሰብ አሳልፎ እንደሰጣቸው እህቷን ደግሞ አብሮ ከሷ ጋር ባዶ ቤት ለስንት ቀን ሙሉ ተዘግታ በራብ እየተቆራመደች ከዛም አልፎ እህቷ ያለችበት ክፍል እንደዘጓትና እህቷም እሷን ተጠያቂ እያረገቻት እያንቋሸሸቻት እየሰደበቻት እንደነበረ
በዛ ላይ ደግሞ የሁሉም ተጠያቂ እሷ ስለሆነች ምንም አፍ እንደሌላት ተናግራ ይህን ሁሉ ስቃይ ካስተናገደች በኋላ ወደዛ ቤት የምትመለሰው ግን አብርሃምን እንደዛ ብላ መናገር ስችል እንደሆነ ተናግራለች። ይህን የሰማውም ሙልጭ አፍቃሪው ሙልጭ አላስችል ብሎት ይቅርታ አድርጎላት ባሳለፈችው ጊዜም እጅግ በጣም አዝኖላት ልዩና ሙልጭ እንደድሯቸው ወደ ፍቅሩ ተመልሷል። ግን ደግሞ ሙልጭ አንድ በጉጉት የሚጠብቀው ቃል አለ ከልዩ የሆነ መቼ ቀን ነው እወድሃለሁ የምትለኝ የሚለው። አንቺ ከአብርሃምና ከሳቤላ ውጪ ከዛ ቤተሰብ ውጭ ሌላ ሰው ያለሽ አይመስልሽም? ያለ አይመስልሽም? አንቺ ራስ ወዳድ ነሽ። አንቺ ከነሱ ውጭ ሌላን ሰው መመልከት ሆነ መውደድ ማችም ከነሱ የተለየ ቦታ የለሽም እያለ ራስ ወዳድ ነሽ እያለ ሲያመናጭቃት የነበረውና ሲሰርባት የነበረው ይቅርታ ጠይቋታል። እባክሽ ይቅርታ አድርጊልኝ፣ በስተት ነው እንደዛ ያልኩሽ። አንቺ ራስ ወዳድ አይደለሽም፣ አንቺ ለሰዎች ደስታ የምትኖሪ ነሽ እያለ ይቅርታ ጠይቋት ባሳለፈችው ጊዜም እጅግ በጣም እንዳዘነ አዘኑን ገልጾላት እንግዲህ እሺ ካለች በኋላ ከተስማሙ ወደ ቤት እንሂድ ብሏታል። እሷን ቤት አልሄድም ብትልም እንዴ አንቺ እንኳን ባትሄጂ ወተቱን አፍቆሻል፣ ወተቱን አፍቆሽ ልዩ ልዩ እያለ ነው እያለ ጭንቀቷን በሳቅ ቀይሮላት ወደ ቤት ይዞ ሄዶ ምሳ ጋብዟት ከዛም እንግዲህ ወደ ቤቷ ሸኝቷታል። ግን ደግሞ የተፈጠረውን ነገር ከነገረችው በኋላ መጀመሪያ እየነገረችው የነበረው ስለ መረጃው ስለነበር የበለጠ ተናዶ ነበር። ግን መች ነው ወድሃለሁ የምትይኝ? መች ነው አንቺ እኮ የምታፈቅርበት ቦታ የለሽም እያለ ውስጥ ለውስጥ እየተብሰለሰለ የነበረውን ይፋ አድርጋለታለች። እና ልዩ መረጃ እንዳገኘች ስትነግረው መጀመሪያ ደስ ባይለውም በኋላ ግን ካሳመነችው በኋላ ደስ ብሎታል። እሱን ለአብርሃም በሆነ መንገድ እናሳያለን፣ በዶክተር ስልክ ነው የቀረጽኩት። እናም እሱ ደግሞ እናንተ ፊት ለፊት ከምትጋለጡ እኛ መሆናችን ሳይታወቅ በሌላ ሰው ስልክ ለአብርሃም እናሳየዋለን፣ ቪዲዮውን ወደ እኔ ላኩልኝ ብለው ተስማምተዋል። እሺ ብላ በዚህ ሀሳብ ተስማምተው ሙልጭ ልዩን ወደ ቤቷ እየሸኛት ነው። ዶክተር ርብቃም ከኤፍ ጋር ላላት ቀጠሮ እየተዘጋጀች ነው። እንግዲህ ዲና በጧቱ ተነስታ ከቤት ሳቤላን ይዛ ወጥታለች። ይህም የሆነው ምንድነው? ይህን የሆስፒታል ቀጠሮ ለማስቀረት ነበር። ግን ደግሞ አብርሃም በጧት ተነስቶ እንዴ ቀድማኝ ተነስታ ነው እንዴ የት ሄዳ ነው እያለ ዲናን እየተጣራ ወደታች በመጣ ጊዜ ሳሎን ላይ እየተኛው ማርኮን ነበር። ማርኮምን ቀስቅሶት እንዴት ምን ሊያረግ እዚህ ተኛ እያለ እየተጠራጠረ ነበር። አብርሃም ስልኩን በተመለከተው ጊዜ ስልኩ ባትሪ ዘግቶ ነበር እና በዚህም ጊዜ ማርኮንን ቀስቅሶታል። እንዴት እዝተኛ ለምን እዝተኛ እያለው ነበር። ማርኮን አብርሃም ሲቀሰቅሰው ደንግጦ የነበረው ዲና ከጎኑ ያለች መስሎ ዘወር ብሎ በተመለከተ ጊዜ ዲና አልነበረችም። ዲና የታለች ባለው ጊዜ ዲናን እንዲያላያት ተናግሯል። ደግሞ ያደረችውም ከአብርሃም ጋር እንደሆነ ነግሮታል። እኔ ጋር እዛ ነው ያደረችው ባለው ጊዜ አዎ እዛ ነው ያደረችው። ታዲያ ወይን አንተ አትጠጣም? እንዴት ወይን ስትጠጣ የነበረችው ዲና አይደለች ባለው ጊዜም አዎ እዚህ ስትጠጣም ሽታ ነበር፣ በዛ ላይ አንተን አስከፍቻለሁ እያለች በጣም ስታዝን ተመልክቼ ነበር እያለ እያታለለው ነበር። እናም እንግዲህ አብርሃምን ግን አንተ ወንድሟና ተቆርቋሪ ከሆንክ እንዴት ሁለት ነፍሱና ወይን እንዲጠጣ ተፈቅድላታለህ? እንዴት አታስቆማትም እያለው ነበር። ማርኮን የሆነ ግንኙነት እንዳላቸውና እንደተደናገጠ ያስታውቃል። ግን ደግሞ አብርሃም ወንድሟ ነው የሚባለው ነገር ስላለ በዛ መልክ መጠርጠር አልቻለም። ግን ደግሞ አሁን ላይ በቂ ምክንያቶችን አግኝቶ ነበር። ለምን አደውልለትም ባለው ጊዜ ስልኩ ባትሪ እንደዘጋ ነግሮት እሺ ስልክህን ስጠኝና በአንተ ስልክ እንደውልላት ብሎት ነበር። እሺ ብሎ ማርኮንም ስልኩን በሰጠው ጊዜ ስልኩን እንግዲህ በማርኮን ስልክ ለዲና በደወለላት ጊዜ ዲና እንዴ አንተ እንቅልፋም ከጎን እንኳን ተነስቼ ስመጣ ምንም እንኳን አትነቃም፣ እንደው ትንሽ እንኳን ነቅነቅ አትልም እያለች ማርኮን መስሏት ሚስጥሯን ሁሉ አውጥታለች። እኔ አብርሃም ነኝ ባላት ጊዜ እጅግ በጣም ተደናግጣለች። መንተባተብም ጀምራለች። አብርሃም አሁን ላይ በጣም ተናዷል። እንዴት ተዋሸኛለህ? ምንስ ቢፈጠር እኔን ለምን ተዋሸኛለህ? ባለው ጊዜ እንግዲህ አብርሃምን ለማሳመን ሌላ ውሸቶችን መርጧል። ግን ደግሞ አብርሃምም ያመነ ይመስላል። ከዚህ በኋላ ግን ምንም ነገር ቢፈጠር ለኔ ሳታሳውቀኝ እንዳትቀር ብሎታል። ዲናንም እኔ ሀሳቤን አልቀየርኩም፣ ቀጠሮ ነበርን የሆስፒታል ቀጠሮ፣ እንዴት ዛሬ ይዘሽ ትሄጃለሽ ብሎታል። እሷም ልጃችንን ያልታየውን ልጃችንን ለመከታተል ብለን ልጃችንን ማስቀየም አለብን እንዴ? ልጃችንን መዝናኛ ይዤ ሄጄ ነው ብላለች። እሱም ሳቤላ የምታስቸግር ልጅ አይደለችም፣ የምትረዳ ልጅ ናት። እንዴት ይሄኛው ቀጠሮ መቅደም ነበረበት፣ እንዴት እንደዛ ታረጊያለሽ ብሏታል። እሷ ግን ብቻዬንም እሄዳለሁ እያለች ነበር።
አብርሃም በጭራሽ አይሆንም፣ ቀጠሮ አስይዣለሁ፣ ቀጠሮን ወደ ከሰዓት አዞረዋለሁ፣ ግን ደግሞ በሰዓቱ መድረስ አለብሽ ብሎ አምርሮ ስልኩን ጆሮዋ ላይ ዘግቷል። ዲና ብቻዋን እያወራች ነው። ያ እንደፈለግኩት አሽከረክረው የነበረው አብርሃም አሁን እንዴት ነው ልቡን እንደ ድሮ መመለስ የምችለው የሚለው ነገር ብቻዋን እያስወራት ነው። ማርኮንም ስለተደናገጠ በምን አባቴ ነው ሀሳቡን የማስቀይረው? የዚህን የሆስፒታል ጉዳይ አሳማኝ መረጃ የማገኘው እንዴት ነው እያለ ብቻውን እየተብሰለሰለ ነው። በስተመጨረሻም እንግዲህ ማርኮን ለዲና ደውሎላት ከቀጠራት ቀጠሮ 1 ሰዓት ወደ ኋላም እንኳ 1 ሰከንድም እንኳን እንዳታረፍድ ባላት ሰዓት እንድትገኝ ትዕዛዝ ሰጥቷል ማለት ነው። ዲና ምሽ ብላ ወደ ቤት እየመጣች ነው። ማርዲያ እየተብሰለሰለች ነው። ልጇ ይዛት እባክሽ ጥለሽኝ አትሂጂ፣ እኛን አትወጂንም ወይ? ለምንድን ነው ጥለሽኝ ሄድሽው? አባቴ እኔም እንወድሻለን እኮ አብረሽን ሆኜ በጣም ናፍቀሽኛል። እናት ባላቸው ቀኖቻለሁ። ብቻ የሳቤላ ድምፅ እየተመላለሰ እያቃጨለባት ልጇን የማየት እና የማግኘት ጉጉት አድሮባታል። ለምን እናቷን ማወቅ መብት አላት። ልጄ በእናት ናፍቆት ለምን ትብሰለሰላለች? የመኖር ጉጉቷም ጨምሯል። እስከ ዛሬ ድረስ ያልተረበሸውስ ልቤ አሁን ግን መኖርንም ተመኘሁ። እባክህ ፈጣሪ ከልጅ አትለየኝ እያለች ነው። ልጅ ማየት አለብኝ ብላ ወስና ወደ ሰፈር ሄዳለች። ልዩንም ስጠብቃት ልዩ እየመጣች አይደለችም። እባክሽ እርግቤ ብቅ በይ ልይሽ፣ እባክሽ ልዩ ነይ ልጅን አምጪልኝ እያለች ስጠብቅ እዛ ውላ የመድኃኒት ሰዓት አልፎባታል። በዚህን ጊዜ ተስፋ ቆርጣ ለመሄድ ወደ ቤቷ ብትሞክርም አይ መሄድ የለብኝም እዚሁ ጠብቃታለሁ ብላ ጭራሽ በሩ አጠገብ ድረስ ሄዳ ቁጭ ብላለች። ልዩም ሙልጭ ሸኝቷት ቤት ገብታለች። ልዩ ቤት ከመግባቷ በፊት ዶክተር ርብቃን ማርኮን አስጠንቅቋታል። ከዚህ ግቢ የትም መውጣታችን ባላት ጊዜ ቀጠሮ አለብኝ፣ ሰው ማግኘት አለብኝ ብላው ነበር። እሱም በአንድ ነገር ከተስማሙ ብቻ እንጂ ከዛ ውጭ መውጣት እንደማትችል አስጠንቅቋታል። እሷም እሺ አርጌ ያልከኝን አረጋለሁ ብላ ተስማምታለች። የዛን ቀን ለመውጣት እንግዲህ ጁሊና ሮሚዮ እያለ የሚልም ስያሜ ሰጥቷቸዋል። እናም ዶክተር ርብቃ ተሯሩጣ ልትወጣ ስትል ልዩ ጋር ተገናኝተዋል። ልዩም ሙልጭ ጋር እንዲታረቁና ሙልጭ ደግሞ ስለ ቪዲዮ እንዳወቀ ቪዲዮን ወደሱ እንድንልክለት እንደፈለገ ስትነግራት ለምን እንደዛ አደረግሽ ብላ ርብቃ ተቆጥታለች። እንደሱ እኮ ሙልጭ ነው ስንት ነገር ሲያግዘኝ የነበረው፣ ስለዚህ እኔም አንቺም ተጠያቂ ሳንሆን በሌላ በኩል ለአብርሃም ይደርሰዋል ማለት ነው፣ ስለዚህ እንላክለት ባለቻት ጊዜ በጣም ተደናግጣለች። የተደናገጠችው ምንድነው ቪዲዮውን ስላጠፋችው የተለያየ ምክንያት ሰጥታ ስለተቻኮለች እንደሆነና ስትመለስ እንደምትልክለት ነግራት ከቤት ወጥታለች። ማርዲያና ርብቃን በተገናኙ ጊዜ ማርዲያ እንግዲህ የአቢ ሚስት ናት እንዴት ታምራለች እያለች እያደነቀች ነው። በሌላ በኩል እንግዲህ ዲናና ሳቤላም እየመጡ ሳለ በር ላይ ቁጭ ብላ ስታለቅስ የነበረችውን እናቷ የልዩ አክስት እንድታሳዝናለች፣ ምን ሆና ነው እዚህ የተቀመጠችው እያለች እያየቻት እያዘነች ነው። ግን ደግሞ ጥላት እንዳትሄድ አብራት ዲናለች። ምን ማድረግ ይኖርባት ይሆን? ልዩ እንግዲህ ዶክተር ርብቃ ስትወጣ በሩን ልዘጋ ስትል በሩን ከመዝጋቷ በፊት ደርሳለሁ ብላ ማርዲያ እየሮጠች ነበር። ግን ደግሞ ልዩ ማርዲያን ስላላየቻት በሩ ሲዘጋ እባክሽ አትዝጊው ልጅ ለያት እያለች እያለቀሰች ተደፍታ እዛ ነበረች። ልዩም እንግዲህ እባካችሁ አትዝጉት ልጅ ለይበት የሚል ድምፅ ሰምታ በሩን ልትከፍት ስትወጣ በር ላይ ናት። ዲናና ሳቤላም ወደ ቤት እየመጡ ነው። ዲናና ሳቤላ ፊት ለፊት እንግዲህ ማርዲያን አግኝተዋል። ማርዲያን እንዴት አርጋ ሰላም ትላት ይሆን ወይስ አልፋት ትመጣለች? ልዩስ በሩን በከፈተችው ጊዜ ዲናና በልዩ መሀል ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ